ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት የመጨረሻውን ክፍል የአቦጊዳ የፊደል ጥናት ይሆናል። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልኩ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን። ይቺ እዚህ ጋር የምትባት ፊደል እንግዲህ ሰ ብለን እንጠራታለን። እዚህ ጋር ቱ ነች፣ እዚህ ጋር ቺ ነች፣ እዚህ ጋር ሀ ነች፣ እዚህ ጋር ጴ ነች፣ እዚህ ጋር ደግሞ ጽ፣ ከዚህ ጋር ፖ። ስለዚህ እነዚህንን አገጣጥሞ ማንበብ ነው ትልቁ ስራ። ሰ ቱ፣ ሁለቱን እነዚህን ሰቱ ብላችሁ ማንበብ ሰቱ። ከዛ ደግሞ እዚህ ጋር ቺሃ ቺሃ። ስለዚህ ሰቱ ቺ ሀ በጋራ ስታጠማች ምን ያሉ ሰቱቺሃ ሰቱቺሃ። እዚህ ጋር ደግሞ እኒህ ሶስቱ ጴ ጽ ፖ ጴ ጽ ፖ ጴ ጽ ፖ ጴ ጽ ፖ። ከዚህ አራቱ ሰቱቺሃ ብላችኋል። እዚህ ጋር ደግሞ ሶስቱን ጴ ጽ ፖ ካላችሁ እነዚህን በጋራ አድርጋችሁ ስታነቧቸው ምን ያሉ ሰቱቺሃ ጴ ጽ ፖ። ስለዚህ ይህን ሰቱቺሃ ጴ ጽ ፖ ብላችሁ ስታነቡ ባለ 7 አሃዝ ቃላትን ማንበብ ቻላችሁ ማለት ነው። መልካም ወደዚህኛው ስናመራ እዚህኛው ጋር ስንመጣ ተቹ ይላል። እነዚህ ሁለቱ ውስጥ አገናኛችሁ ምን ያሉ ተቹ። ትርጉም ያለው ቃል በአጋጣሚ አገኘነ። ተቹ ማለት የአንድን አሰራር ገመገሙ ወይም ደግሞ ደካማና ጠንካራ ጎኑን ማየት ቻሉ ማለት ነው። ስለዚህ ተቹ እንላለን። ተቹ። ከዚህ ጋር ደግሞ ሁለቱን እንግዲህ አራቱን ማግኘት ካቃታችሁ እነዚህ ሁለቱንም እያገናኙ ማንበብ ተቹ። ከዛ እዚህ ጋር ሂ ያለች እዚህ ጋር ጳ ሂጳ ሂጳ። በጋራ ስታደርጓቸው ተቹ ሂጳ ይላል። ተቹ ሂጳ ይላል ማለት ነው። ስለዚህ እነዚህን በጋራ አድርጋችሁ ተቹ ሂጳ ብላችሁ ማንበብ መቻል ልክ እስከዚህ ማለት ነው። እስከዚህ ያሉትን እነዚህን ተቹ ሂጳ ብሎ ማንበብ መቻል ያስፈልጋል። ከዛ እነዚህ ጋር ደግሞ ሶስቱ አሉ። እኒህን ሶስቱን ደግሞ ጼፕ ጆ ብሎ ማንበብ ጼፕ ጆ። ስለዚህ ከዚህ ጋር ከዚህኛው ላይ አራቱን ተቹ ሂጳ አልን። ከዚህ ጋር ደግሞ ሶስቱን ጼፕ ጆ አልን። አሁን ባለ 7 አሃዝ እናንብብ። ተቹ ሂጳ ጼፕ ጆ ብሎ ማንበብ ተቹ ሂጳ ጼፕ ጆ ብላችሁ ስታነቡ 7 አሃዝ ወይም ደግሞ 7 ሆሄ ያለውን ቃል ማንበብ ቻላችሁ ማለት ነው። ስለዚህ ልክ እንዲያደርጋችሁ ራሳችሁን ማለማመድና መለማመድ መቻል አለባችሁ። በጣም ፊደሎችን በቀላሉ መንገድ የሚያሳውቃችሁና ወደ መንባብ በቀላሉ የሚያስገባችሁ ይህን አቦጊዳን አንብባችሁ ስትሄዱ ስለሆነ መልካም። ከዛ እዚህኛው ላይ ሶስተኛው መስመር ስንመጣ ምን ይላል? ቸሁ ይላል። ቸሁ ብሎ ማንበብ እነዚህ ሁለቱን ቸሁ። ግዳ እንደዚህ እስከዚህ መፈንዳት የለባችሁም። ከዚህ ጋር ሁለቱን እነዚህም ብቻ ቸሁ። ከዚያ ፒ ነች እዛ ጻ ነች ጲጻ ጲጻ። ስለዚህ እነዚህንን አራቱን በጋራ አድርጋችሁ ስታነቧቸው ይላሉ ቸሁ ጲጻ። አሁን አራቱ ስታነቡ 4 ሆሄ ያለውን ቃል ማንበብ ቻላችሁ ማለት ነው። ቸሁ ጲጻ ቸሁ ጲጻ ብላችሁ ደጋግማችሁ ካጠናችሁ በኋላ ወደዚህ ትመጡና ደግሞ ምን ትላላችሁ? እዚህ ጋር የምትባትቺ ጴ ነች፣ ጂ አለ፣ ኦ አለ። ፔጂ ኦ ፔጂ ኦ። እንግዲህ ይሄ ሙሉን ስናነበው ቸሁ ጲጻ ፔጂ ኦ ይላል ማለት ነው። ቸሁ ጲጻ ፔጂ ኦ ብለን ማንበብ ያስፈልጋል። መልካም ወደሚቀጥለው አሁንም ስንሄድ እንግዲህ አሁን እዚህ ጋር ደግሞ ምን ይላል? ሀጡ ይላል። ሀና ጡ ናቸው። ሁለቱም በጋራ ግሳነባቸው ሀጡ። እዚህ ጋር ደግሞ ጺፓ ጺፓ። በጋራ ይህንን አጣምሬ በማንበት ጊዜ ምን ይላል? ሀጡ ጺፓ ሀጡ ጺፓ ይላል። ከዛ ወደ እነዚህኞቹ ወደ ሶስቱ ደግሞ ሳመራ እዚህ ጋር ሶስቱን ስንሄድ እነዚህ ጋር ደግሞ ጄ አለ። ከዚያ ጄእቦ ይላል። ስለዚህ በጋራ አስተረጓቸው እነዚህ ምን ያሉ ጄእቦ
ጀእቦ ሀፑጺፓ ጀእቦ ብለን እናነባለን ማለት ነው። ሀፑጺፓ ጀእቦ በጋራ አድርገን ሰባቱን ስናነባቸው ልክ ሀፑጺፓ ጀእቦ የሚል 7 አሃዝ ያለውን ትርጉም የሌለው ቃል እናገኛለን ማለት ነው። እያንዳንዱ አቦጊዳን በምታነበት ጊዜ ትርጉም ያለው ማለት አይደለም፣ ትርጉም የላቸውም። ነገር ግን አንደኛ ፊደሎችን እናንተ በትክክል ታውቋቸዋላችሁ። ሁለተኛ ነገር ደግሞ ምንድን ነው ጥቅሙ ካላችሁ ፊደሎችን መለየት ብቻ ሳይሆን ጽፈት ፊደሉን በደንብ አድርጎ ያወቀ ሰው ቃሉን የማይጽፍበት አንዳችን መንገድ ስለማይኖር ማለት ነው። ስለዚህ ፊደሎችን በደንብ ትለያላችሁ። ቃላት ፊደሎች እንደተገጣጥመው መነበብ እንዳለባችሁ ትለምዳላችሁ። ከዛ ቀጥታ ወደ ንባቡ ትገባላችሁ ማለት ነው። ከዛ ወደዚህኛው ስንመጣ እዚህ ላይ እንደምታያቸው ጰና ጹ አሉ። ሁለቱ ስታነቡ ጰጹ ብላችሁ ማንበብ ጰጹ። ከዛ እዚህ ጋር ደግሞ ሁለቱ ምን ይላሉ? ፒጃ ፒጃ። ስለዚህ አራቱን በጋራ አድርጌ ሳነባቸው እነዚህን ጰጹ ፒጃ ጰጹ ፒጃ ብዬ አነባለሁ። ከዛ ወደዚህ ሶስቱን ደግሞ ላንብባቸው። ኤ ብ ጎ ኤ ብ ጎ። ስለዚህ በጋራ አድርጋችሁ ስታነቧቸው ምን ይላሉ እነዚህ? ኤ ብ ጎ። ስለዚህ መጀመሪያ ላይ ጰጹ ፒጃ ብያለው። ከዛ ቀጣይ ደግሞ 3 አሃዝ ያለው ደግሞ ይላል ኤ ብ ጎ። ስለዚህ ጰጹ ፒጃንና ይሄን እዚህ ጋር ያለውን ጰጹ ፒጃንና ኤ ብ ጎን በጋራ አድርጎ ማጣመር አጣም ስታነቡት ይላል ጰጹ ፒጃ ኤ ብ ጎ ብሎ ማንበብ ይቻላል ማለት ነው። በጣም ጥሩ። ኦኬ ወደሚቀጥለው አሁንም ስንሄድ ወደሚቀጥለው ስናመራ እዚህኛው ላይ እንመጣለን። እዚህ ጋር ይሄ ደግሞ አሁንም ምን ይላል? ጸፑ ይላል። የሁለቱ ፊደሎች እነዚህ እዚህ ጋር ጻለ እዚህ ጋር ፑ አለን። ጸፑ። እሺ ከዚያስ እዚህኛው ላይ ስትመጡ ደግሞ ምን ይላል? ጂ አ ጂ አ። ስለዚህ አሁን እነዚህን በጋራ ማንበብ ማገናኘት ልክ እንደዚህ ጸፑ ጂ አ ጸፑ ጂ አ ብሎ ማንበብ። ከዛ ወደዚህኛው ስታመሩ ደግሞ ሶስት ስታነቧቸው ምን ያለ እዚህ ጋር ቤግዶ። ስለዚህ በጋራ እነዚህ ስናነብ እንዳሉ ቤግዶ ብሎ ማንበብ ቤግዶ። ከዚህ ጋር እንግዲህ ጸፑ ጂ አ ብለን አንብበናል። ጸፑ ጂ አ ብለን አንብበናል። ከዚህኛው ላይ ደግሞ ቤግዶ ብለን አንብበናል። ስለዚህ በጋራ አድርገን ይህን 7ቱን አሃዝ በአንድ ላይ ስናነበው ጸፑ ጂ አ ቤግዶ ይላል። ጸፑ ጂ አ ቤግዶ። አብዛኛው ቃል እንግዲህ ከዚህ ከ7 ላይ በልጥ ይችላል። ያው የተወሰኑ ቃላቶች ከ7ም እስከ 10 የሚደርሱ ሆሄያት ያሉት ሊኖሩ ይችላሉ። ግን 7ቱን እንኳ አማካኝ ይዘን ብናይ 7 ባለ 7 አሃዝ ይህን በአቦጊዳ ተለማመርን ማለት ከዚያ በታች ያሉትን ቃላቶች እንደ ከምንም አንቆጥራቸውም ማለት ነው። 7 3 2 4 5 ያላቸውን 6 ያላቸውን ከምንም አንቆጥራቸው። ምክንያቱም እኛ የተለማመርነው በምን ስለሆነ 7 አሃዝ ያለውን ማንበብ ተለማምደናልና። ስለዚህ እነዚህን በጋራ አድርጋችሁ ስታነቧቸው ምን ይላሉ? ጸፑ ጂ አ ቤግዶ ብሎ ማንበብ ያስፈልጋል ማለት ነው። ሰናይ። አሁንም ወደሚቀጥለው ስንሄድ እዚህ ጋር እንደርሳለን ማለት ነው። እዚህ ጋር እንደምትመለከቷቸው ፐና ጁ መጀመሪያ መጥተዋል። ፐጁ ይላል ፐጁ። ከዛ እዚህኛው ሁለተኛው ላይ ደግሞ ኢባ ኢና ባ። ስለዚህ ፐጁ ብላችሁ ከተለማመዳችሁ በኋላ ደግሞ አሁንም ኢባ ብላችሁ ተለማመዱና ሁለቱን አራቱን በጋራ ማገያዝ ማጣመር ፐጁ ኢባ ፐጁ ኢባ ያላችሁ እየደጋገማችሁ ማጥናት። ስለዚህ ፐጁ ኢባ ፐጁ ኢባ ያልኩ ካጠናው በኋላ ወደ እነዚህ ሄዳለሁ ማለት ነው። ወደ እነዚህ ወደ ሶስቶቹ ዜን እዚህ ጋር ሶስቱ ጋር ስመጣ ጌድ ሆ ይላሉ። ጌድ ሆ እዩት፣ ጌድ ሆ። ስለዚህ ከዚህኛው ላይ ፐጁ ኢባ የሚል ቃል ይዣለሁ። ያ መርሳት የለብኝም። ከዚህኛው ላይ ደግሞ አሁንም ምን ቃል ሚል አገኘው? ጌድ ሆ ሚል አገኘው። ስለዚህ እነዚህን ወደ 7 አሃዝ ቀይሬ ወይም ደግሞ እነዚህን ጌዲዮንና ፔጁ ኢባን አጣምሬ ሳነባቸው ምን ይላል? ፐጁ ኢባ ጌዲሆ ብሎ ይነበባል ማለት ነው። ፐጁ ኢባ ጌዲሆ ብሎ ማንበብ ይቻላል ማለት ነው። በጣም ጥሩ። ከዛ ወደ መጨረሻው አሃዝ ስንደርስ ወደ መጨረሻው ስገባ ይሄ ነው እንግዲህ የአቦጊዳ የመጨረሻው እዚህ ጋር ነው የሚያበቃው። እዚህ ጋር ነው የሚያበቃው። ስለዚህ ሌሎች ከዚህ ቪዲዮ በፊት ያሉት ቪዲዮዎች
ገብታችሁ መመልከት ትችላላችሁ፣ ሙሉ በሙሉ ስለተለቀቁ ማለት ነው። አሁን እነዚህን ደግሞ በምንቆጥርበት ጊዜ እነዚህ ስንቆጥር ከዚህ ጋር እንደምታዩት ጄ ይላል፣ እዚህ ጋር ኡ አለ፣ ከዚያ ቢ አለ፣ እዚህ ጋር ዴ ነው፣ እዚህ ጋር ነው፣ እዚህ ጋር ወ ነው። ይሄንን ሁለቱ መጀመሪያ እንለማመድ። እዚህ ጋር ስትመለከቶች እነዚህ ሁለቱ ስንይዛቸው ጀኡ ይላል። ጀኡ እያላችሁ እየመላለሳችሁ መለማመድ። ጀኡ ላይ አእምሯችሁ ጀኡ ብላ ስትነግሩት ይይዛቸዋል ማለት ነው። ከዛ እዚህኛው ላይ ስንመጣ ቢጋ ይላል። ቢጋ ስትሉት እዚህ ጋር ጀኡ ብላችኋል፣ እዚህ ጋር ቢጋ ብላችኋል። ስለዚህ እነዚህን ስታገናኟቸው እንደዚህ በአንድ ስታነቧቸው ምን ይላሉ? ጀኡ ቢጋ ብሎ ማንበብ። ጀኡ ቢጋ። መልካም። ከዚህ ጀኡ ቢጋ ብለን ካነበብን በኋላ እዚህ ጋር ያሉት ደግሞ ሶስቱ ቀርተውናል። ጀኡ ቢጋን ካሸመደንና ካጠናን በኋላ ወደ ሶስት ስንመጣ ደግሞ ምን ይላሉ? እዚህ ጋር የመጀመሪያዋ ዴ ነች፣ እዚህ ጋር ህ ነች፣ እዚህ ጋር ወ። ስለዚህ በጋራ ስናጌዛቸው ዴህዎ ይላሉ ማለት ነው። ስለዚህ እነዚህንን በአጠቃላይ እዚህ ጋር ያሉትን ሙሉን ሰባቱን አሃዞች አጣምሬ በማነበት ሰዓት ጀኡ ቢጋ ዴህዎ ብዬ አነባለሁ። ጀኡ ቢጋ ዴህዎ ብሎ ማንበብ መቻል አለባችሁ ማለት ነው። በጣም ጥሩ። እንግዲህ እንዲህ እያደረጋችሁ ለአእምሯችሁ እየመላለሳችሁ ካጠናችኋቸው በአጭር ጊዜ ውስጥ አማርኛን ማንበብም ሆነ መጻፍ ትችላላችሁ። እውነት ብዬ የምነግራችሁ ለእናንተ የሆነ ሳክስ ወይም ደግሞ ቀልድ ይመስላችኋል፣ ወይም ደግሞ ሌላ ማሳበያ ነገር ሊመስላችሁ ይችላል። ነገር ግን እንደው አምናችሁ ከሞከራችሁት አቦጊዳን በደንብ አድርጋችሁ ካነበባችሁት ልክ አሁን ባሳየኋችሁ መሰረት አቦጊዳን አጋማሽ ማንበብ ከቻላችሁ አማርኛ ያለማንም አጋዥነት ያለማንም እርዳታ ማንበብ ትችላላችሁ። ኦኬ፣ እንግዲህ ለዛሬ ያዘጋጁላችሁ ይሄችን አጭር የሆነች ቪዲዮ ነው። ቪዲዮውን ከወደዳችሁትና ሌሎችን የሚያስተምራል ብላችሁ ካሰባችሁ ቻናሉን ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። በውስጥ መስመር ደግሞ ገብታችሁ መማር ለምትፈልጉ አማርኛም እንግሊዘኛም ሌሎችንም ማንኛውን ትምህርት ከጀማሪ እስከ ከፍተኛ እያስተማር ነው ስለምንገኝ ደውላችሁ ተገብገብታችሁ በሚመቻችሁ ሰዓት እናንተ በቀን አንዳንድ ሰዓት ተመድቦላችሁ መማር ትችላላችሁ ማለት ነው። ለዛሬ እዚህ ጋር ይበቃናል። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ